ጤና ይስጥልን ተመልካቾቻችን እንደምንላችኋል። ይህ የኢትዮጵያ ቴሌቪዥን ነው። 7 ሰዓት ሆኗል። አበይት ጉዳዮችን አስቀድመን ዜናዎቻችንን ጀምረናል። ከዜናዎቹ ጋር ነጻነት ፍቅሩ ነኝ። አብራችሁን ቆዩ። ሁሉም አካል ሰላምን በማስቀደም የተላለፈውን የሰላም ጥሪ በመቀበል ችግሮችን በሰላማዊ መንገድ ለመፍታት መንቀሳቀስ ይገባል ሲል የአማራ ክልል የሃይማኖት ተቋማት ጉባኤ ገለጸ። ጉባኤው በክልሉ የተፈጠረው የሰላም እጦት በሰላማዊ መንገድ እንዲፈታ የበኩሉን አስተዋጽኦ እንደሚያበረክትም ባስተላለፈው የሰላም ጥሪ መግለጫ አስታውቋል። ሜሮን ምትኩ በጉዳዩ ላይ ተጨማሪ ዘገባ አላት። በአማራ ክልል ያጋጠመውን የሰላም መደፍረስ ለመፍታት የክልሉን ሰላም በዘላቂነት ለማረጋገጥ የክልሉ መንግስት ለታጠቁ ኃይሎች የሰላም ጥሪ ከሰሞኑ ማስተላለፉ ይታወሳል። ችግሮችን በሰላማዊ መንገድና በውይይት ለመፍታት መንግስት ያቀረበውን የሰላም ጥሪ ተግባራዊ እንዲሆን በየደረጃው የሚገኙ የሚመለከታቸው አካላት፣ የሀገር ሽማግሌዎችና የሃይማኖት አባቶች የበኩላቸውን እንደሚወጡ እየገለጹ ይገኛሉ። የአማራ ክልል የሃይማኖት ተቋማት ጉባኤ በክልሉ የተፈጠረውን የሰላም እጦት በሰላማዊ መንገድ ፈታ የተሰጠውን የሰላም ጥሪ ሁሉም አካል ተቀብሎ ሊተገብረው ይገባል የሚል የጋራ የሰላም ጥሪ አቅርቧል። እንደ ሃይማኖት ተቋማት የመጀመሪያው ጉዳይ ሰላም ስለሆነና ነገሮች በውይይት በንግግር በድርድር መፈታት እንዳለባቸው የአማራ ክልል የሃይማኖት ተቋም ጉባኤ ያምናል። ሁሉም ለሰላም አስተዋጽኦ ማድረግም እንዳለበት ይህንንም ደግሞ የሰላም ጥሪዎችን ማስተናገድና ሁሉም ሰው ተባባሪ እንዲሆን የሃይማኖት ተቋሙ እምነት ነው። መንግስትም ለህዝብ ኃላፊነት በመውሰድ ስላለበት የህዝቦችን ጥያቄ በአግባቡ በትክክለኛው መልክ በመመለስና ሆደ ሰፊ በመሆን ችግሮችን ከሰላም ጥሪው ባሻገር በውይይት ሊፈቱበት የሚችሉበትን መንገድ መቀየስና ማንኛውንም አስፈላጊ አካል የሰላሙን መሳካት ጥረት እንዲያደርግ ስንል እናሳስባለን። የታጠቁ ኃይሎች የቀረበውን የሰላም ጥሪ በመቀበል ለክልሉ ሰላም መረጋገጥ የበኩላቸውን እንዲወጡና መንግስትም የሚነሱ ጥያቄዎችን በመፍታት ለክልሉ ብሎም ለሀገሪቱ ዘላቂ ሰላም በትኩረት ሊሰራ ይገባል ብለዋል የአማራ ክልል የሃይማኖት ተቋማት ጉባኤ። መንግስትም አሁን የሰላም ጥሪ ያደርጓል። በዚህ ሰላም ጥሪ ላይ ሁላችንም ተሳታፊ እንድንሆን ጦር ነፍጥ አንስተው የሚዋጉ በዱር በገደሉ ያሉት ሰዎችም ይህንን እንዲጠቀሙበት ከሰላም ጥሪ ውጪ ሌላ ሀገሪቱ እንድትረጋጋ መንግስት ያንበሳውን ድርሻ ወስዶ እንዲሰራ የሃይማኖት ተቋማት ጉባኤ ስም መልእክቴን ማስተላለፍ እፈልጋለሁ። አሁን መንግስት የሰላም ጥሪ አድርጓል። ለወንድሞቻችን ለሀገራችን ሰላም፣ ለሀገራችን ህዝብ፣ ለሀገራችን ፍቅር፣ ለሀገራችን እድገት ሲባል ሁላችሁም ይህን የሰላም ጥሪ ሰምታችሁ አንዴው ለሰላሙ እንድትደራደሩ በማለት ጥሪን አስተላልፋለሁ። በየደረጃው የሚገኙ የተለያዩ የእምነት ተቋማት አማኞች ለሰላም መስፈን የበኩላቸውን አስተዋጽኦ እንዲያበረክቱ ሲልም የሃይማኖት ተቋማት ጉባኤው ጥሪውን አስተላልፏል። ሃይማኖት ሁልጊዜም ሰላምን ነው የሚሰብከው። ህዝቦቻችን በተለያዩ የሃይማኖት ተቋማት ስር ያሉ ምዕመናኖቻችን ሁሉም ለሰላም ጥሪ ተሳታፊ እንዲሆንና መንግስት ያቀደውንም ይህንን የሰላም ጥሪ የተሳካ እንዲሆን የብዙዎች ጥረት የብዙዎች ትብብር ያስፈልጋልና ምናልባትም ነገሮች በተሻለ መልኩ ለመፍታት እንዲቻል ሁሉም ሰው ይህንን ጥሪ ተቀብሎ የሚያስፈልገውን ጥያቄ ከሚያስፈልገው አካል ጋር እንዲነጋገር ስንል እንደ ሃይማኖት ተቋማት ጉባኤ እናቀርባለን። እግዚአብሔር ለሀገራችን በተለይም ለክልላችን ሰላምን፣ ፍቅርን እና አንድነትን እድገትን ያብዛልን። በአማራ ክልል የተለያዩ አካባቢዎች ዘላቂ ሰላምን ለማምጣት የሚረዱ ህዝባዊ ውይይቶች በመካሄድ ላይ ናቸው። በአዲስ አበባ ለሚኩራ ክፍለ ከተማ አንድን ወጣት በማገት 10 ሚሊዮን ብር የጠየቁ ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ፣ የፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያና
የብሔራዊ መረጃና ደህንነት አገልግሎት ገለጹ። ተጠርጣሪዎቹ ወንጀሉን ለመፈጸም በ5000 ብር ቤት መከራየታቸውንና የታጋጅ ወላጅ አባት ውጭ ሀገር ይኖራሉ በሚል መረጃ ወንጀሉን መፈጸማቸውን በምርመራ ተረጋግጧል። ሰለሞን ጸጋዬ ተጨማሪ ዘገባ አለው። ለምንድነው ቤተሰቦች የማይልኩል በርም ምናምን ብለው በጽሁፍ ያድርገው እዚህ ጋር 3 ጊዜ 2 ጊዜ እንዲያርግ ማለት ነው። የእገታ ወንጀል ተፈጸመበት ወጣት ልዑል መብራቱ ጸጋይ ይባላል። ወጣቱ በማህበራዊ መገናኛ አውታር አማካኝነት ባንቴ ይድረስን የተባለውን ግለሰብ ይተዋወቃል። ከተዋወቀ 1 ወር ከሞላ በኋላ ባንቴ ይድረስ የተባለው ወንጀል ፈጻሚ የወንድሜ ጓደኛ ቤት ላሳይ በማለት ወጣቱን ታህሳስ 2 ቀን 2016 ዓ.ም ለሚኩራ ክፍለ ከተማ ወረዳ 14 አካባቢ ይዞት በመሄድ ከግብረ አበሩ ልዑል ጫላ ጋር በመሆን ያግቱታል። ወንጀል ፈጻሚዎቹ እጅግ ዘግናኝ ፊልሞችንና ፎቶግራፎቹን ለወላጆቹ በመላክ 10 ሚሊዮን ብር ካልተከፈላቸው ወጣቱን እንደሚገድሉት የማስፈራሪያ መልእክት ይልካሉ። እገታ የተፈጸመበት ልዑል መብራቱም የሚከተለውን ብሏል። ወጣት ልዑል እገታ በተፈጸመበት ወቅት አጋቾቹ በዚህ መንገድ በደል ያደርሱበት ነበር። የእገታ ወንጀል እንደተፈጸመ ሪፖርት የደረሳቸው የአዲስ አበባ ፖሊስ፣ የፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያና የብሔራዊ መረጃና ደህንነት አገልግሎት ባደረጉት ጠንካራ ክትትል ወንጀሉ በተፈጸመ በ4ኛው ቀን ተጠርጣሪዎቹን በቁጥጥር ስር በመዋል ወጣቱን ከእገታ ነፃ ማውጣት ተችሏል። ተጠርጣሪዎቹ ወንጀሉን ለመፈጸም በ5000 ብር ቤት መከራየታቸውንና የታጋቹ ወጣት ወላጅ አባት ውጭ ሀገር ይኖራል በሚል መረጃ ወንጀሉን መፈጸማቸውን በምርመራ ተረጋግጧል። ይሄ የተከራየው ሰው ማን ነው? ለምን መጣ? ከየት ነው የመጣው? የሚለውን ነገር መጠየቅ አለባቸው። ወንጀል ፈጻሚዎች ያልተገባቸውን የገንዘብ ጥቅም ለማግኘት የእገታ ወንጀሉን እንደሚፈጽሙ ፖሊስ አስታውቆ መሰል የወንጀል ድርጊቶችን ለመከላከልና አጥፊዎችን ሕግ ፊት ለማቅረብ የህብረተሰቡ ተሳትፎ ወሳኝ መሆኑን ገልጿል። በልዩ ልዩ ምክንያት የምንቀርባቸው ግለሰቦች ማንነታቸውን ጊዜ ወስደን ማረጋገጥ አለብን ያለው ፖሊስ በተለይ ሙሉ ቤት የሚከራዩ ግለሰቦች የተከራዮቹን ማንነትና ለምን እንደተከራዩ ማረጋገጥ እንዳለባቸው አሳስቦ ይህን ሳያደርጉ በሚፈጠር ችግር የህግ ተጠያቂ እንደሚሆኑ የአዲስ አበባ ፖሊስ መልእክቱን አስተላልፏል። በዚህ ጉዳይ ላይ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ የእገታ ወንጀሎችን በጋራ ለመከላከል ከባለድርሻ አካላት ጋር ተቀናጅቶ እየሰራ እንደሚገኝ ገልጸዋል። ሪፖርተራችን ሜሮን ምትኩ ከኮማንደር ማርቆስ ታደሰ ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። ምክትል ኮማንደር ማርቆስ ታደሰ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ፣ በቅድሚያ ለቃለ መጠይቁ ፈቃደኛ ስለሆኑልኝ እጅግ በጣም አመሰግናለሁ። መልካም፣ ወደ ቀዳሚው ጥያቄ ሳልፍ እንግዲህ ከቅርብ ጊዜ ወዲህ በሀገራችን ብሎም ደግሞ በከተማችን ሰዎችን የማገት ነገር እየተለመደ መጥቷል። ህፃናትን፣ ወጣቶችን ምንም የእድሜ ክልል የማይገድባቸውና ምንድነው መንስኤው? ምናልባት ይሄ ማህበራዊ ድረገጹን ኔጌቲቭሊ በሆነ መልኩ የመጠቀሙ ቴንደንሲ ከፍ እያለ የመጣው ይመስለኛል። ብዙ ሰዎች ያ ነገር እንግዲህ ዓለም በእጃችን ነች፣ እጃችን በስልካችን ላይ ነው ያለው። መልካም ነገር ማግኘት እንደምትችሉ ሁሉ እንደዚህ አይነት የወንጀል አፈጻጸሞችም ልትማሪ የሚችልበት እድል አለና አንዳንድ ጊዜ እንደዚህ አይነት ነገሮች ይፈጸማሉ። እንዳልሽው ህፃናትን የማገት ነገር፣ ትልልቅ ሰዎችን የማገት ነገር፣ ወጣቶችን የማገት ነገር እየታየ ነው። ወጣት ልዑልን እንግዲህ አስለቅቃችሁታልና በምን አይነት መንገድ እንዴት ባለ ሁኔታ ነው ነፃ ማድረግ የቻላችሁት የሚለውን እስኪ ያስረዱን። እንግዲህ የአዲስ አበባ ፖሊስ፣ የብሔራዊ መረጃ ደህንነት እንዲሁም የፌዴራል ፖሊስ ወንጀል ምርመራ አባላትና ክትትሎች በጣም በሚያስገርም ሁኔታ እዛው እያደሩ በአካባቢው ላይ መረጃዎችን እየሰበሰቡ ማህበረሰቡን በመምሰልም ጭምር ሌሊትም ጭምር እዛ በመሆን በጣም በቂ የሆኑ መረጃዎች ካሰባሰቡ በኋላ ወንጀል ፈጻሚዎቹ በቁጥጥር ስር እንዲውሉ አድርገዋል። የተሰራው ስራ እጅግ በጣም የሚያስገርም ነበር። እንደው በቀጣይ በዘላቂነት እንደ አይነት ወንጀሎችን ከመከላከል አንጻር የፖሊስ አቅም ምን ደረጃ ላይ ነው ያለው የሚለውን እስኪ በደንብ ይንገሩን። እንግዲህ ዓለማችንም በአፍሪካም ደረጃ በከተማም በሀገራችንም ደረጃ ስታዩ በየቀኑ የምናያቸው ነገሮች አዳዲስ ነገሮች እያየን ነው። በእርግጥ ብዙዎቹ አዳዲስ ነገሮች ለሰው ልጆች የኑሮን ሁኔታ ቀለል የሚያደርጉ ናቸው። ከዛው ጎን ለጎን ደግሞ የወንጀል ሁኔታም እየተወሳሰበ ነው ያለው።
እንግዲህ አዲስ አበባ ፖሊስ በተለይ ከለውጡ ወደዚህ የሪፎርም ስራዎችን ጀምሯል። የሪፎርም ስራዎች ካደረገባቸው መሰረታዊ ነገሮች አንዱ በቴክኖሎጂ ስራዎችን በቴክኖሎጂ ማገዝ ነገር ላይ ትኩረት አድርጓል። ይሄ በከተማ ፖሊስ ብቻም ሳይሆን እንደ ፌደራል ፖሊስም አይተሽ ከሆነ ወይንም አይታችሁት ከሆነ ሪፎርሙ በዋነኛነት ስራዎቻችንን በአጠቃላይ በቴክኖሎጂ ለማገዝ ከፍተኛ ስራዎች እየተሰሩ ነው ያሉት። ከዚህ ባሻገር ደግሞ ሌላው ከተለያዩ ባለድርሻ አካላት ጋር በጋራ የምንሰራቸው ስራዎች በእኩል ደረጃ ነው በአሁን ሰዓት ያለው። ምክትል ኮማንደር ማርቆስ ታደሰ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ለሰጡኝ ማብራሪያ እጅግ በጣም ነው ማመሰግናለሁ። እኔም አመሰግናለሁ። የሚያመርተውን የስኳር ምርት መጠን 1 ሚሊዮን ኩንታል ለማድረስ እየሰራ እንደሚገኝ የወንጂ ሸዋ ስኳር ፋብሪካ አስታወቀ። የፋብሪካውን የማምረት አቅም ያስችላል የተባለ ጉብኝትም ተደርጓል። አባዲ ወይናይ በጉዳዩ ላይ ተጨማሪ ዘገባ አለው። ዘመናት ከተሻገሩ ግዙፍ የስኳር ፋብሪካዎች አንዱና ግንባር ቀደሙ ነው የወንጂ ሸዋ ስኳር ፋብሪካ። 70 ዓመታትን ያስቆጠረው ፋብሪካው ለሀገሪቱ የስኳር ምርት እያቀረበ ይገኛል። ፋብሪካው በራሱ አቅምና ከገበሬዎች ጋር በመሆን ለስኳር ምርት ግብአት የሚሆን የሸንኮራ ምርት ያመርታል። አሁን ላይ ያለውን የማምረት አቅም በማሳደግ በ2017 ዓመተ ምህረት 1 ሚሊዮን ኩንታል ስኳር ለማምረት እየሰራ መሆኑን ነው ፋብሪካው የሚገልጸው። የአገዳ ሽፋን የማሳደጉን ስራ እየሰራን ያለ ነው። ሁለተኛው መሰረተ ልማቶቹ አብዛኞቹ 70 ዓመት ያገለገሉ ከመሆናቸው ጋር ተያይዞ ያረጁ ናቸው። ስለዚህ እነዚህ መሰረተ ልማቶች ማደስ ይፈልግ ስለነበረ በተለያየ ሁኔታ የተለያዩ ስራዎችን ሰርተናል። ተጨባጭ ውጤቶችም እየተገኙ ይገኛሉ። ፋብሪካችን በ2017 የ1 ሚሊዮን ስኳር የማምረት ስራውን ተስፋ ሰጪ በሆነ ምዕራፍ ላይ ይገኛል። ዘንድሮ በደንብ በርትተን የዘንድሮን እቅድ መናሳካ ከሆነ እና ያሉትን ተግዳሮቶች የምንፈታ ከሆነ በእርግጠኝነት 1 ሚሊዮን ለማምረት የሚያስችለን አቅም ላይ የምንደርስ ይሆናል ማለት ነው። የስኳር ኢንዱስትሪ ግሩፕ ዋና ስራ አስፈጻሚ ወየሮባ የፋብሪካዎችን የማምረት አቅም ለማሳደግ እየተሰራ እንደሚገኝ ገልጸዋል። ፋብሪካዎች ራሳቸውን ችሎ ሲወጡ በሁሉም ነገር የተደራጁና መሬት ተነኩ ስላልሆነ ሁሉ አቀፍ ድጋፍ ነው በደረገው። አንድ አደረጃጀቱ መሬት እንድነካ ማድረግ ነው። የተስተካከለ ፋብሪካ ቤዝድ ሆነ አደረጃጀት እንዲኖር፣ ሁለተኛ ዘመናዊ አሰራር እንዲዘረጋ፣ ሶስተኛ የፋይናንስ አሰራሩ ኮርፖሬት ገቨርናንስን የተከተለና ወቅታዊ ማድረግ ኦዲት ማስደረግ፣ ከዛ ውጪ ስትራቴጂክ የሆኑ ኢሹዎች የ5 ዓመት እቅድ ማዘጋጀትና እሱን ፋብሪካዎች ጋር የምናበብና አመታዊ እቅዱ ከሱ ጋር ተናበበ እንደውም ማድረግ ላይ እኛ የምናግዛቸው ነው። በፋብሪካው በተደረገው ጉብኝት ላይ የተገኙት የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ አብዱራህማን ኢጣሂር በሀገር አቀፍ ደረጃ የሚመረተውን ስኳር ለማሳደግና ከውጭ የሚገባውን ለመቀነስ ትኩረት ተደርጓል ብለዋል። እንደ ሀገር የምንጠቀመው ስኳር በብዛት ከውጭ ነው የሚገባ። አምና እንደ ሀገር ማምረት የቻልነው ለ1 ሚሊዮን ኩንታል አካባቢ ነው። ሰው ፕሮባብሊ እስከ 85% አካባቢ ሀገር ውስጥ የምንጠቀመው ስኳር ከውጭ የሚገባ ነው በአሁኑ ሰዓትና ያንን መልሰን መተካት ነው አንደኛው ፍላጎት። በተለይ በአገዳ ምርት ክፍተት ላይ ያለውን ለመምላት ነው አሁን ዋናው ሀሳብ። ከዱሮቹ ፕሮጀክቶች ጋር ተገናኝቶ ኦፍኮርስ መሀል ላይ መንግስት 2012 ላይ የተወሰዱ እርምጃዎች ነበሩ። ሙሉ ለሙሉ አሁን ያለው አመራር በተለይ ፋብሪካዎች ላይ አዲስ አመራር በዛን ሰዓት ስራ የጀመረ አመራር ነው። የነበሩትንም ክፍተቶች ለመምላት እየተሞከረ ነው ያለው። አሁን የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ የወንጂ ሸዋ ፋብሪካ ይበልጥ እንዲያመርትና ችግሮቹ እንዲፈቱ እንደሚሰራ ጠቅሰዋል። ፋብሪካውና የፋብሪካው ማህበረሰብ ብሎም ደግሞ እንደ ሀገር የተሻለ ተጠቃሚነትን ሊያረጋግጥ የሚችል ጅምሮች እዚህ ተጀምሯል። ይህንን አጠናክረን ከገፋንበት ደግሞ በተለይ ሀገራችን ስኳርን ከውጭ ከማስገባት እዚህ በሀገር ውስጥ ምርት የውጭውን ከውጭ የምናመጣውን የምንሸፍንበትና በዘርፉ ደግሞ ሀገራችን ልትጠቀም የምትችለውን በአግባቡ ልትጠቀም እንድትችል የሚያስችል ለሌሎችም የስኳር ኢንዱስትሪዎቻችን ፋብሪካዎቻችን ተሞክሮ ሊሆን የሚችል እንቅስቃሴዎች ናቸው እዚህ አካባቢ የጀመርናቸው። ይህን አጠናክሮ የመቀጠል ስራ ይሰራል። የወንጂ ሸዋ ስኳር ፋብሪካ እያከናወነ ያለውን የአገዳ ምርትና የሌማት ትሩፋት ስራ በተመለከተም ጉብኝት ተደርጓል። ኢትዮጵያ ታምርት እኛም እንሸምት በሚል መሪ ቃል የእኛ ምርት ኤግዚቢሽንና ባዛር በስካይላይት ሆቴል ተካሂዷል።
ባዛሩ ባለፈው ረቡዕ የተከፈተ ሲሆን በዛሬው ዕለትም ይጠናቀቃል። ከውጭ የሚገቡ ምርቶችን በሀገር ውስጥ ምርት ለመተካት አምራች ኢንዱስትሪዎችን ማጠናከር ላይ ትኩረት ያደረገ ስለመሆኑም ተነግሯል። ባለፉት 5 ቀናት በስካይላይት ሆቴል ሲካሄድ የቆየው ኤግዚቢሽንና ባዛር የሀገር ውስጥ ምርቶችን በስፋት ያስተዋወቀና ለሸማቾችም እድል የፈጠረ ነበር። እዚህ ጉዳይ ላይ ቆይታ እናደርጋለን ተመልካቾቻችን። ቆይታ ለማድረግ ደግሞ እንግዳ ስቱዲዮ ጋብዘናል። እንግዳችን የኢትዮጵያ ኢንተርፕራይዝ ልማት ምክትል ዋና ዳይሬክተር የሆኑት አቶ ጳውሎስ በርጋ ናቸው። ከእሳቸው ጋር ቆይታ እናደርጋለን። አቶ ጳውሎስ ስለመጡ እናመሰግናለን። ቀደም ሲልም አንስተናል ለ5 ተከታታይ ቀናት እንግዲህ ባዛርና ኤግዚቢሽን ነበር። ይሄ 5 ቀን የቆየው የኛ ምርት ኤግዚቢሽንና ባዛር አላማውን ምን ያክል አሳክቷል? ከተነሳበት አላማ ቅድም እንደተገለጸው ኢትዮጵያ ታምርት እኛ ምን ሸምት የሚል ኤግዚቢሽንና ባዛር በስካይላይት ሆቴል እየተካሄደ መሆኑ ይታወቃል። የዚህ ኤግዚቢሽን ዋና አላማ በተለይ የሀገር ውስጥ አነስተኛና መካከለኛ አምራቾች የምርታቸው ጥራትና አጠቃላይ ብዛት ያለበትን ደረጃ ለማሳየትና በተለይ ገጽታ ለመገንባት ነው። እንደሚታወቀው አነስተኛና መካከለኛ አምራች ኢንዱስትሪዎች ቀደም ሲል እንደሚታወቀው ዝቅተኛ የምርት ጥራት የሚያመርቱ ተደርጎ ነው የሚታሰበውና ይህንን ገጽታ ለመቀየር ያው በስካይላይት ሆቴል ተደርጓል። ደረጃቸውን የጠበቁ ምርቶች ናቸው የቀረቡት። ከቃሉ መረዳት እንደሚቻለው ማምረት ብቻ ሳይሆን መግዛትም ያስፈልጋል። ከዚህ አኳያ ስናየው በርካታ ማህበረሰቦች የውጭ አገር ዜጎች መጥተው የኢትዮጵያ ምርት ገዝተዋል። ይህንንም በቀጣይ ለማበረታታት አላማ አድርጎ የተነሳ ነው ማለት ነው። ስለዚህ አላማውን አሳክቷል ማለት እንችላለን። ዋናው አላማ ቅድም እንደጠቀስኩት ኢትዮጵያ ማምረት እንደምትችል ለማሳየት ነው። እንደታየው በጣም ዘመናዊ የሆኑ ማሽኖች፣ የጨርቃጨርቅ ምርቶች፣ የቆዳ ምርቶች፣ ኬሚካሎች ከፍ ባለ ደረጃ ታይተዋል። ስለዚህ ኢትዮጵያ ከውጭ ማምጣት ብቻ ሳይሆን እዚህ ማምረት እንደምንችል ማህበረሰባችንም ጥራት ያለው ምርት ካገኘ መሸመት እንደሚችል ያረጋገጥንበት ኤግዚቢሽን ነው ማለት ይቻላል። መልካም። ቀደም ሲልም እያነሱት ነበር። በተለይ ሸማቾች የሀገር ውስጥ ምርትን እንዲገዙና እንዲመርጡ ለማድረግ እንደዚህ አይነት ባዛሮች ምን አይነት አስተዋጽኦ አላቸው? በዋናነት እንግዲህ የኢትዮጵያ ሕዝብ እውነትም አገር ወዳድ ነው። የሚፈልገው የጥራት ያለው ምርት ከቀረበለት መግዛት እንደሚችል ከዚህ ኤግዚቢሽን ብዙ መረዳት ይቻላል። ኤግዚቢተሮችንም እንዳናገራችሁት ምርቱ በብዛት ሲሸጥ ነበረ። በተለይ ደግሞ ከኢትዮጵያ አየር መንገድ ጋር በመተባበር ከውጭ የሚመጡ ትራንዚተሮች ጭምር ወደዛ እንዲመጡ በማድረግ ትልቅ ስራ ነው የተሰራው። ይሄ የመጀመሪያ ነው። ከዚህ በኋላ ግን የኛ ምርት በሚል በየአመቱ እንዲካሄድ ተወስኗል ማለት ነው። ምናልባት በየአመቱ ከማካሄድ ባለፈ እንደዚህ አይነት ባዛሮችና ኤግዚቢሽኖችን ከማካሄድ በተጨማሪ ማህበረሰቡ አመለካከቱ እንዲቀየር እንዲሁም ደግሞ ሸማቹ የኢትዮጵያ ምርት በስፋት ለማህበረሰቡ እንዲያቀርብ ልሰሩ ያሰባችሁ ስራ ምንድነው? በቀጣይስ ምን ይሰራል የሚለውን ነገር አጠቃለው ቢነግሩን ካለን ሰዓት አንፃር። በዋናነት እንግዲህ ያሉ ምርቶችን ማህበረሰቡ በጣም ማወቅ አለበት። አሁን በየቦታ ተበታትነው ያሉ ኢንዱስትሪዎች ናቸው። እንዲህ ሰብሰብ ስናደርጋቸው ያው የኢትዮጵያን አቅም ያሳያሉ ብለን እናስባለን። አብዛኛው ማህበረሰቡም በጣም ኢትዮጵያ ውስጥ እንዲህ አይነት ምርት ይመረታል ወይ የሚል ነገርና አንደኛ የማህበረሰቡን ግንዛቤ ተከታታይነት ባለው መልኩ መፍጠር ያስፈልጋል። በሁለተኛ ደረጃ ደግሞ በተለይ ፈጣሪዎችን በጣም ማበረታታትና ይህን ነገር ደግሞ ተከታታይነት ባለው መልኩ ኢቭን እንዳያችሁት ማሽንም እዚህ ሀገር ማምረት ተጀምሯል። በቀጣይም ራሱ ራስችሎ ኢትዮጵያ ማምረት እንደምትችል በተለይ ማምረቻ ማሽኖችን ኤግዚቢሽን ለማዘጋጀትም አስበናል። ይሄ ኤግዚቢሽን ምርት ብቻ ማሳያ ብቻ ሳይሆን አጠቃላይ የመንግስት ተቋማት እዛ ቦታ ላይ በመገኘት የማህበረሰቡ ችግር፣ የአምራቹ ኢንዱስትሪዎች ችግር ምንድነው የሚለው ነገር የጎንዮሽ ውይይቶች ነበሩ። ስለዚህ ይህንን አጠናክሮ መቀጠልና የተሟላ ድጋፍ በማድረግ ይሄ ዘርፍ መድረስ ወደሚችልበት ደረጃ ማድረስ ነው እየሰራን ያለ ነው። መልካም። የኢትዮጵያ ኢንተርፕራይዝ ልማት ምክትል ዋና ዳይሬክተር አቶ ጳውሎስ በርጋ እዚህ ስቱዲዮ መጥተው ላነሳናቸው ጥያቄዎች ምላሽ ስለሰጡ እናመሰግናለን። መልካም ቀን ይሁንልዎት። እናመሰግናለን። ወደ ሌሎች ዜናዎች አልፋለሁ። ከግለሰብ አልፎ የክልሉና የሀገር ችግር የሆነውን ስራ አጥነት ለመቅረፍ የመንግስትና የግሉ ዘርፍ ቅንጅት ሊጠናከር እንደሚገባ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ገለጹ። ፕሮጀክቱ በትምህርታቸው ብዙም ያልገፉ ወጣቶችን በማሰልጠን ወደ ስራ ማስገባት ያለመ ስለመሆኑም ተገልጿል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ስራ አጥነት ከግለሰብ ችግር ተሻግሮ የክልሉና የሀገር ችግር ሆኗል ያሉ ሲሆን ኢኮኖሚያዊና ማህበራዊ ቀውስ እያስከተለ ስለመሆኑም ተናግረዋል። የስራ አጥነት ችግሩ ከኑሮ ውድነቱ ጋር ተዳምሮ ለህብረተሰቡ ከፍተኛ ፈተና
ሆኗል ያሉት ርዕሰ መስተዳደሩ ይህንን ችግር ለመቅረፍ እየተከናወኑ ያሉ ጥረቶችም የሚጠበቀውን ያህል ስኬታማ መሆን አልቻሉም ብለዋል። ኢኮኖሚውን በማነቃቃት የስራ ዕድል የሚፈጥር የኢኮኖሚ ስርዓት ለመፍጠርም መረባረብ እንደሚገባም አንስተዋል። በብቃት ለወጣቶች የስራ ላይ ስልጠናና ልምምድ በክልሉ በ3 ከተሞች ከ3000 በላይ ለሚሆኑ ወጣቶች የስራ ዕድል ተፈጥሮላቸዋል ሲሉም ተናግረዋል። በተለይም በዚህም በመርሃ ግብሩ ላይ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ፣ የስራና ክህሎት ሚኒስቴር ዴኤታ አቶ ንጉሱ ጥላሁንና የዘርፉ የመንግስት የስራ ኃላፊዎች ተገኝተዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። በቀጥታ መስመራችን ላይ ይሄ ነው ዋጋቸው ከባህር ዳር የተለያዩ መረጃዎችን ያደርሰናል። ይሄ ነው እንደምን ውልሃል። በተለይም ቀደም ሲል ያነሳነው ጉዳይ አለ። ከዚህ ጋር ተያይዞ ብቃት ለወጣቶች የስራ ስልጠናና ልምምድ ፕሮጀክት ስራ አጥነትን በማቃለል በመቅረፍ ረገድ ስለተጫወተው ሚና በዚህ መርሃ ግብር ላይ በዚህ መድረክ ላይ ምን ሀሳቦች ተነሱ፣ ምን የመፍትሄ ሀሳቦችስ ተቀመጡ የሚለውን መረጃህን ብታደርሰን። አመሰግናለሁ ነጻነት፣ እንደምን ዋልሽ። እንግዲህ በዚህ በባህር ዳር በዛሬው ዕለት ብቃት ለወጣቶች የስራና ስልጠና ልምምድ ፕሮጀክት ምረቃ ስነ ስርዓት እየተካሄደ ነው የሚገኘው። ይሄ የፕሮጀክቱ የመጀመሪያ ዙር ምረቃ መርሃ ግብር ነው። የሁለተኛው ዙር ደግሞ የማስጀመሪያ ስነ ስርዓት ነው እየተካሄደ የሚገኘው። በዚህ ስነ ስርዓት ላይ እንግዲህ ቀደም ሲል አንቺም ስታነሺው እንደነበረው የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደን ጨምሮ የስራና ክህሎት ሚኒስትር ዴኤታው አቶ ንጉሱ ጥላሁን እንዲሁም የዘርፉ ከፍተኛ የስራ ኃላፊዎች፣ የባህር ዳር ከተማ አመራሮችና በዛሬው ዕለት በብቃት ለወጣቶች የስራ ላይ ልምምድና ስልጠና የተመረቁ ወጣቶች ተገኝተዋል ማለት ነው። እንግዲህ ይሄ የወጣቶች ብቃት የስራ ላይ ስልጠናና ልምምድ መርሃ ግብር በዓለም ባንክ የሚደገፍ ፕሮጀክት ነው። የ3 ዓመት ፕሮጀክት ነው። በዚህ ዓመት የመጀመሪያው ዙር ተካሂዷል። በቀጣይ 2 ዓመታት ደግሞ የሚቀጥል ይሆናል ተብሏል። በአጠቃላይ በአማራ ክልል በ3 ከተሞች ላይ ነው ተግባራዊ የሆነ የሚገኘው። ባህር ዳርን ጨምሮ በጎንደርና በኮምቦልቻ በመጀመሪያ ዙር ወደ 3000 የሚሆኑ ወጣቶች የስራ ላይ ልምምድና ስልጠናዎችን ወስደው ወደ ስራ ዓለም መቀላቀላቸው ነው የተገለጸው በመድረኩ ማለት ነው። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በመድረኩ እንዳነሱት አሁን ላይ የስራ አጥነት ችግር ከፍተኛ ማነቆ ሆኗል። የልማት የኢኮኖሚ እንቅስቃሴ ማነቆ ሆኗል። ይሄ የስራ አጥነት ችግር ከኢኮኖሚ ችግር አልፎ ማህበራዊ ቀውስ ወደ መሆንም እየተሸጋገረ መሆኑን አንስተዋል። ስለዚህ ይህን ችግር ለመቅረፍ ደግሞ የመንግስት ዘርፍ ብቻ ችግሩን ለመቅረፍ የሚያደርገው ጥረት በቂ ባለመሆኑ የግል ባለሀብቶችና ዓለም አቀፍ ረጂ ድርጅቶች ጭምር እጃቸውን አስገብተው ችግሩን በመቅረፍ እንዲረባረቡ ጥሪያቸውን አቅርበዋል ማለት ነው። አሁን ላይ የተመረቁት ወጣቶች በተለያዩ ዘርፎች ነው ስልጠና የወሰዱት። ላለፉት 6 ወራት በሆቴልና መስተንግዶ፣ በልብስ ስፌትና በመሳሰሉ የፋብሪካ ሙያዎች ጭምር ነው የሰለጠኑት። እነዚህ ወጣቶች እንግዲህ ስልጠናውን ሲወስዱ ስልጠና ብቻ ሳይሆን የተግባር ልምምድም ሲያደርጉ መቆየታቸው ነው የተነሳው። በገበያ ማፈላለግ፣ ምርታማነትን በማሳደግና በተለያዩ ዘርፎች እውቀት መቅሰማቸው ነው የተገለጸው። ይህንን እውቀታቸውን ደግሞ በአግባቡ ተጠቅመው ምርትና ምርታማነትን በማሳደግ ሂደት የበኩላቸውን ሚና እንዲወጡም የስራና ክህሎት ሚኒስትር ዴኤታው አቶ ንጉሱ ጥላሁን ጥሪያቸውን አቅርበዋል። የባህር ዳር ከተማ ምክትል ከንቲባ አቶ አስሜ ብርሌ በባህር ዳር ከተማ ላይ የስራ አጥነት ችግሩ እጅግ የጎላ መሆኑን አንስተዋል። ይሄ ፕሮጀክት መምጣቱ ደግሞ በከተማዋ ላይ የነበረውን የስራ አጥነት ችግር በመቅረፍ ረገድ ከፍተኛ ፋይዳ እንዳለው ነው ያነሱት። በቀጣይም ደግሞ በባህር ዳር ከተማ ብቻ ከ1000 በላይ ወጣቶችን በማሰልጠን ወደ ስራ ለማስገባት ዝግጅት ስለመደረጉም ነው የተነሳው። በመጀመሪያ ዙር ከ1300 በላይ የባህር ዳር ከተማ ወጣቶች የስራ ዕድል ተፈጥሮላቸዋል ማለት ነው። ነጻነት፣ ይሄ ነው። ለመረጃዎች እናመሰግናለን። መልካም ቀን ይሁንልህ። ጥናት ክፍያ እንዲሁም ወጪ የሚፈጽሙበት አዲስ አገልግሎት እጅ ላይ በሚደረግ አማራጭ ቀርቦሎታል። ሲቢኢ ፔይ ባንድ ይበልጥ የተሻለውን አማራጭ ይቀላቀሉ። ውሎ ይበልጥ ይቀላል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነ። ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ጋር ሆነን 115 ዓመታትን የዘለቀ አሁንም በአብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋሩ። ይህ የኢትዮጵያ ቴሌቪዥን ነው። የቀን ዜናዎቻችን ወደ እናንተ እየደረሱ ይገኛሉ። ወደ ሌሎች ዜናዎች አልፋለሁ። የፌዴራል ተቋማት ህዝብ ግንኙነቶች አንድ የሚያደርጉ ትርክቶችን በመፍጠር ግንባር ቀደም ሚናቸውን ሊወጡ ይገባል ተባለ። የመንግስት ኮሚኒኬሽን አገልግሎት ከፌዴራል ተቋማት ህዝብ ግንኙነቶች ጋር የጋራ መድረክ አካሂዷል። ሙሉ ግርማይ ህዝብን አንድ ከሚያደርጉ ይልቅ የሚያራርቁ፣ ከሰላምና ፍቅር ይልቅ ጥላቻን የሚያስቀድሙ የተዛቡ ትርክቶች ከጊዜ ወደ ጊዜ መጎልበታቸውን ተከትሎ ኢትዮጵያን በእጅጉ እንደፈተናት ይገለጻል። ታዲያ ከነጠላና የተዛቡ ትርክቶች ይልቅ አሰባሳቢና ገዢ የሆኑ ትርክቶችን ማጎልበት ለሀገራዊ መግባባት ሚና የጎላ ስለመሆኑም ይነሳል። አሰባሳቢ ትርክትን በመፍጠር ረገድ የተቋማት ህዝብ ግንኙነቶች ሚናቸው የጎላ መሆኑንም የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ዴሳ ገልጸዋል። ዛሬ የተፈጠሩ ያሉትን የተዛቡ ትርክቶች ወይም አፍራሽ ትርክቶችን፣ ነጠላ ትርክቶችን የመቀየር የለመለወጥና ወደ ጋራ ትርክት የመቀየር አቅም ይኖራቸዋል። እንደተሰማሩበት ተቋም ስፔሲፊክ የሆነ ወይም በተቋማቸው ብቻ የሚሰሩ ስራዎች ባይሆኑም በዋናነት የሚያተኮሩባቸው ጉዳዮች አሉ። ከትርክቶቹ ጋር ያያዛል ማለት ነው። ፌዴራል ተቋማት የህዝብ ግንኙነቶች አሰባሳቢ የሆነ ብሔራዊ ትርክትን በማዋለድ ረገድ ተቀናይተውና ተናበው ሊሰሩ እንደሚገባም ሚኒስትር ዴኤታው ከበደ ዴሳ አንስተዋል። አሁን ልዩነቶች እየተፈጠሩ ያሉት በሚጣረሱ አስተሳሰቦች፣ በሚጣረሱ መረጃዎች በመሆኑ በተቀናጀ መልኩ በምክክርና በውይይት ከአንድ መነሻ የተቀዳ ሀሳብን እቅዶችን ይዞ ኮሚኒኬት ሲያደርጉ ብሔራዊነትን ገዢ ትርክቶችን የመትከል ከፍተኛ ሚና ነው ያላቸው። የፌዴራል ተቋማት ህዝብ ግንኙነቶችም ትክክለኛ መረጃን ለህዝብ ተደራሽ በማድረግ አሰባሳቢ ትርክትን በመፍጠር ረገድ ሚናቸው እንደሚወጡም ተናግረዋል። ብሔራዊ ትርክትን ዋናው ገዢ ትርክት መሆን ያለበት አንድነታችንን የሚያጠናክር፣ አንድነታችንን ከፍ የሚያደርግ፣ ህዝብን ለህዝብ የሚያቀራርብ፣ ጥርጣሬዎችን የሚያስወግድ ነው። ይሄ ደግሞ በምንድን ነው የሚሆነው? መረጃን፣ ትክክለኛ መረጃን፣ በሐሰት ላይ ያልተመሰረተ እውነተኛ ሀቀኛ መረጃን ተደራሽ በማድረግ ነውና ይህን ደግሞ በዋናነት የኃላፊነቱ የኮሚኒኬሽን እና ሚዲያ ላይ የምንሰራ ሰዎች ነን። የህዝብ ግንኙነቱም ትልቁ ሚና ይጫወታል። ሲምፕል ትርክትን ወደ ጎን በማድረግ የወል ትርክትን በማስፋት ወይም እሱ ላይ ትኩረት አድርጎ በመስራት ሀገር ናሽናል ትርክት እንዲኖራት ወይም የወል ትርክት እንዲኖራት ትልቁ ሚና ይጫወታል። ለሰው ይሆናል በተባለው ተቋሙ በተገደበበት አግባብ በዛው ልክ በትክክል የሆነውን ነገር ለህብረተሰቡ ባቀረቡ ቁጥር ህብረተሰቡም የማመንና የመቀበል በዛው ልክ ደግሞ በጉዳዮች ላይ የመተማመን ያዳብራል ብለን እናስባለን። መንግስት ኮሚኒኬሽን አገልግሎት ከፌዴራል ተቋማት ህዝብ ግንኙነቶች ጋር ጋራ መድረክ ያካሄዱ ሲሆን ተቋማቱ የኮሚኒኬሽን ስራዎችን ተቀናይተውና ተናበው ሊሰሩ እንደሚገባም ተገልጿል። በስልጤ ዞን ምስራቅ ስልጤ ወረዳ በሙዝ ልማት የተሰማሩ ወጣቶች ገቢ ማግኘት መጀመራቸውን ገለጹ። በወረዳው ለበርካቶችም የስራ ዕድል እንደተፈጠረም ተገልጿል። መሐመድ ራማቶ ተጨማሪ ዘገባ አለው። በስልጤ ዞን ምስራቅ ስልጤ ወረዳ በሚገኘው የስልጤ አባያ ወይም ጡፋ ሐይቅ ዙሪያ ከአንድ ዓመት በፊት የባህር ዛፍ ተክል በስፋት የሚገኝበት ነበር። የአካባቢው ነዋሪዎች በዚያን ጊዜ እምብዛም ተጠቃሚ እንዳልነበሩ ያስረዳሉ። ባህር ዛፊ ሀደም ያሽ ጊዘናር ባህር ዛፉ ምንም የጠቀመን ነገር አልነበረም። ከ10 ዓመታት በላይ ጊዜ ወሰደ ነው። ለማናችንም ይሄ ነው የሚባል ገቢ ሳያስገኝ ቆይቷል። በዚያ ላይ መሬታችንን አድርቆብን ሌላ ተክል ማልማት እንዳንችል አድርጎናል። በሀገራዊ ለውጡ በመጣው አዲስ እይታ ጸጋን መፈለግና መጠቀም በሚል እሳቤ ባህር ዛፍ በሙዝ እንዲተካ ተደረገ። አንድ ባህር ዛፍ ላይ
በ7 ዓመት የሚያገኘውን ጥቅምና ሙዝ ቢተክል በ1 ዓመትና በ2 ዓመት የሚያገኘውን ጥቅም አሰላንለት። አስልተን ስልጠና ሰጠን። ከ1 ሚሊዮን በላይ በማውጣት 80 ሺህ የሙዝ ችግኝን የሰጠን። ወጣት አርሶ አደሮቹ በተፈጠረው እድል ገና በ1 ዓመቱ ተጠቃሚ መሆን መጀመራቸውን ይገልጻሉ። ሙዙን የተከልነው ትንሽ ጊዜ ነው፣ አመት ነው። በአመቱ አሁን እኛ ገቢ ሙዙን ከተከልነ በኋላ ገቢ እያገኘን ነው። እኔ በራሴ ውሃ አጥጥቼ ምናምን ጄኔሬተር ምናምን አድርጌ 5200 ችግኝ አወጣ ሙዙ። ይሄ 5200 ችግኝ እኔ አውጥቼ ሸጣሁት። ሲል ሸጣው በ20 ብር 104000 ብር አግኝቻለሁ። ሙዝ ቀበሬን በሙዝ ይንገዳ ሙዝ ተክለናል። በሙዙ መሃል ደግሞ ጎመንና ሌሎች የጓሮ አትክልቶችን እንዲሁም የእንስሳት መኖ እያበቀልን ተጠቃሚ ሆነናል። ለእንስሳት መኖ ከዚሁ እየተጠቀምን ነው። ገና ሙዙ ሳይደርስ ከስሩ ሌላ የሙዝ ችግኝ እያበቀለ እሱን ነቅለን ለሌሎች በመሸጥ ገቢ ማግኘት ችለናል። እኔ በግሌ 80 ሺህ ብር ችግኝ ሽጫለሁ። አሁን ደግሞ ሙዙም እየደረሰ ስለሆነ ለገበያ አቅርበን ከፍተኛ ገቢ እንደምናገኝ ተስፋ እናደርጋለን። ባህር ዛፍን በሙዝ በመተካቱ ስራ የአካባቢው ስነ ምህዳር እንደተቀየረም የቀበሌው ግብርና ባለሙያ ያስረዳል። ለኢኮ ግሪኑም አፈሩ ተቀይሮ ነው የታከመ አፈር ነው ይሄ። ከዛ በፊት ግን ያው አሁን ባህር ዛፉ አንደኛ ባህር ዛፉ እንትን ያው አሊሎ አሲድ የሚባል ነገር አለ። አፈሩን ለምነት በጣም ይጎዳል። ለምርታማነታችንም በጣም አሪፍ ነው። እንደገና ደግሞ ሀይቁም ደግሞ በደለል እንዳይጠፋ ያው እንትን ያደረገ ነው። በስልጤ ዞን ምስራቅ ስልጤ ወረዳ በሙዝ ልማት በርካቶች ስራ እንደተፈጠረላቸውና ተጠቃሚ መሆን መጀመራቸውንም የወረዳው ዋና አስተዳዳሪ ሳሊያ ሀሰን ገልጸዋል። አሁን የሙዝ ሰከር በመሸጥ ለሌሎቹ እነዛ ወጣቶች ከ5 ሚሊዮን በላይ ገቢ አግኝተዋል። አሁን ይሄ ጉዳይ መስፋት አለበት የሚል አቅጣጫ ያዝንና 5 ቀበሌዎች ላይ አስፍተናል። አሁን የሙዝ ሽፋናችን 165 ሄክታር ደርሷል። በዚህ የተደራጁ 630 ወጣቶች አሉ። በወጣቶች ብቻ የተሰራ አሁን የሙዝ ሽያጭ ደግሞ የጀመሩ አሉ። ባለፈው እስከ 7-8 መኪና ጭነዋል አንድ ማህበር። በምስራቅ ስልጤ ወረዳ የአዲስ እይታ ውጤት የሆነውን የሙዝና ሌሎች የልማት ስራዎች ለማስፋት እየተሰራ መሆኑም ተገልጿል።